ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል፣ እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ ወራት ሊፈጅ ይችላል። አመታት አላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ፣ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይህንን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። መመኝ እየጨመኩ አይደለም። እኔም ሩታን ልጄን ማጠገብ እንዳትደርሱ ነበር። ሰምታችኋል? አያዳምጥሽ። የምርህን ነው ሄርሚ? ተረጋጊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም፣ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በመግቢያ እንዳያችሁት ነው ሩታ ከዚህ በፊት ለሄርሜላ አስጠነቅቃት እና አንድ ሰው ቢሆን ልቡን ያሳምናል ብዬ ነው የማስበው። አሁን ይሄን ቪዲዮ እንደጋጣሚ ሳስበው እቺ ልጅ እንደዚህ ስታወራ ሩታ እንደዚህ ስታወራት ሄርሜላ ራሷን ማሳመን ነበራት ብዬ ነው የማስበው። እና ውድና የተከበራችሁ የቻናሌ ቤተሰብ ቪዲዮን እስከ መጨረሻ ድረስ ተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እና አድርጉኝ ማለት ነው። ሩታ በአብርሽ ህይወት ውስጥ ጥፋተኛ አይደለችም። የመጀመሪያ ሚስቱ ናት፣ ፍቅረኛው ናት፣ የልጁ እናት ናት፣ ሁሉ ነገሩ ናት፣ ጓደኛው ናት። ከዜሮ የተነሱ ሰዎች ናቸው እና የማይሆነው አጋጣሚ በአንዳንድ አጋጣሚዎቹ ባልና ሚስት ይቅርና እግር ከእግር ይጋጫል፣ ጥርስ ከጥርስም ትጋጫለች አይደል እንዴ? ባልና ሚስት ይጋጫሉ፣ ይታረቃሉ፣ ሰላም ይፈጥራሉ፣ ብዙ ነገር አለ። ባልና ሚስት ሲጣሉ አንድ ሴት እኔ እሻላለሁ፣ እኔ አንከባክበዋለሁ፣ እኔ አከብረዋለሁ፣ እኔ አፋቅረዋለሁ፣ እኔ ስለ ፍቅር አስተምረዋለሁ፣ እኔ ስለ ትዳር ምን እንደሆነ አሳየዋለሁ፣ ጥሩ ሚስት ሆነለታሉ ብላ ዘላ መሀል መግባት በኋላ ብቻ በመሀል ቆማ ትቀራለች። ገባችሁ? አሁን ሄርሜላ እንደዚህ ነው የሆነችው። ይሻላሉ ብላ ገባች፣ ብቻውን ቀረች። ደግሞ ከዚህ ህይወት ባትወጣ ከሆነ ከዚህ በኋላ ብዙ ለቅሶችን ትለቅሳለች። ከምሬን። ምክንያቱም እሷ አሁን እርጉዝ ናት። ሐኪሙ እንግዲህ ራሷን ማጠብቅና ያው የተረጋጋ መንፈስ ውስጥ ሰላም ማለት ነው። ራሷን ካላረጋጋች ጽንሱ ሊጎዳ እንደሚችል ነው ያወራት። ለጽንሱ ለሆድሽ ያለ ልጅ ብለሽ ራስሽን ብታረጋግና ጠንካራ እናት ሆነሽ ልጅሽን ለማሳደግ የፈለግሽው የአብርሃም ልጅ ነው አይደለም? ልጅሽን ለማሳደግ ብትጠነከሪና ጠንካራ እናት ለመሆን ብትሞክሪ ብዬ አስባለሁ። ምክንያቱም አንዳንድ ጊዜ የተፈረሰውን ነገር እኔ አፍርሼ የተፈረሰ ነገር እኔ ገንብቼው እኔ ሰላም አርጌው ደስታ አመጣለሁ። የተፈረሰውን እኔ ገንብቼ ሰላም አድርጋለሁ። የተፈረሰ ነገር ለመገነባት ረዥም ጊዜ ይወስዳል፣ ረዥም ትዕግስት ይወስዳል። ገባችሁ አይደለም? አይቻልም። አሁን የሩታና የአብርሽ ትዳር ተፈርሶ ነበር፣ ግን እነሱ ደግሞ ተፈርሶ ቢሆንም ርቆ የማይርቁት ተለያይቶ የማይለያዩት የሆነ የሚያጣምራቸው ነገር ልጅ የሚባል ነገር ፈጣሪ ሰጥቷቸዋል። እና ስለዚህ ሄርሜላ መጀመሪያም ነምበር 1 በስህተት ነው የጀመርሽው። ህይወትሽን ቁጥር 1 ብለሽ በስህተት ነው የጀመርሽው። በስህተት የጀመርሽው ህይወት ዋጋ እያስከፈለሽ ነው፣ እየከፈልሽበትም ነው። ምን አለ ያን ጊዜ አእምሮሽን ስራ አሰርተሽ ቀለበት እንኳን ባትቀበይ እስኪ ተረጋጋ። ያው ችግር የለም እኔም ከጎንህ ነኝ፣ ተረጋግተን ቀለበትም እናደርጋለን፣ ወደ ትዳር ዓለሙም እንገባለን። ግን መጀመሪያ በቃ የሰው ልጅ በህይወቱ መረጋጋት የሚባል ነገር መማር አለበት። ትዕግስት የሌላ ሰው ጉድጓድ ውስጥ ይገባል። በትዕግስት ተራመዳ ግን ከፊት ለፊቱ ጉድጓድ አለ ወይስ የለም
የሚደነፍቀኝ ነገር አለ ወይስ የለም ብሎ አረጋግጦና አይቶ መራመድን ይችላል። ራሱን ይጠብቃል ማለት ነው። ዝም ብሎ ግን በቃ ፊት ለፊት ያነ ዝም ብሎ መንገዱን ሳይለየው መንገዱን ሳያረጋግጥ ዝም ብሎ የሚጓዝ ሰው ጉድጓድ ውስጥ ይገባል፣ ይሰበራል፣ ይታመማል፣ በጣም ይጎዳል። ያ ማለት አንዳንድ ሴቶች ሄርሜላ ላይ ብቻ አይደለም መተኮር ያለባቸው። አንዳንድ ሴቶች በህይወታችሁ ላይ አትቾክሉ፣ ለውሳኔ አትቾክሉ፣ ለመወሰን አትቾክሉ፣ ተረጋጉ። እናንተ እኮ የሰው ልጅ ተቾክሎ አይደለም የተወለደ። ገባችሁ? 9 ወር በእናታችን ሆድ ነው የምንኖረው አይደለም እንዴ? ልንወለድ ሰዓታታችን እንወስዳለን። ቀናት የሚወስድም አለ ታውቃላችሁ። ህይወታችን ራሱ ሲጀመር በቀስታ ናት። ስለዚህ ውዶቼ እኔ ምን ለማለት ነው የሚፈልገው መሰላችሁ? ትዳር ውስጥ ለማግባት ምን ያክል ያው በጣም ብዙ ሴቶች ወደ ትዳር ዓለም ለማግባት ይጨናነቃሉ። ሰው ይሄ ነገር ለኛ በጣም ትዳር ዓለም ማግባቱ ሲምፕል ነገር ነው። ቀላል ሊሆን ይችላል። ምናልባት የማይፈልገንን ሰው እኔ እወድሃለሁ፣ እኔ እፈልጋለሁ፣ እኔ እፈልግሻለሁ ተባብሎ ማጋባትም እኮ ይቻላል። ግን ከተጋባን በኋላ መፋታቱ፣ መጨቃጨቁ፣ በቃርን ብዙ ችግሮቹ ማፍታቱ ደግሞ በጣም ከባድ ነው። ስለዚህ ወደ ትዳር ዓለም ለማግባት ባንቾክል፣ ብንረጋጋ አንድና የመጨረሻ ትኩረት ሰጥተን ማሰብን ትኩረት ሰጥተን ማውራትን የሚገባን ነገር ምን እንደሆነ ታውቃላችሁ? የሰው ትዳር ውስጥ እንዳንገባ፣ የሆነች ሴት ጋር ሪሌሽን ያለ ወንድ ጋር እንዳንቀርብ። በቃ ይማቻችሁ፣ ይሙቃችሁ፣ እዛው በጸበላችሁ ብላችሁ ህይወታችሁን ኑሩ። ለጓደኛሽ ያልሆነ ላንቺ አይሆንሽ፣ ለሚስቱ ያልሆነ ላንቺ አይሆንሽ። የሆነች ሴት ጋር ሪሌሽን ጀምሮ ወይም በተለይ ወደ ትዳር ዓለም ገብቶ በፍቅር ዓለም ችግር የለም። አፈቅራት ነበር ተውኳት ካላ ኖርማል ነው። አፍቅሯት ነበረ የሆነ ስለጠየት አልፈለጋትም። ግን አፍቅሯት ጨርሶ ተስማምቶ ትዳር ዓለም ገብቶ ከዛም በኋላ አልፈለኳትም፣ እሷ ጥሩ አይደለችም፣ አታንከባክበኝም፣ ታዋርደኛለች፣ አይዶኖ ብቻ ብዙ ነገር ሊል ይችላል አንድ ሰው እና አንቺም ነገ እንደዚህ እንደማይልሽ በምን ታውቂያለሽ? ለሷ ያልሆነ እንዴት ነው ለኔ ይሆናኛል ብለሽ የምታገቢ? ሩታ አርግዛ ልክ እንዳረገዘች እያለቀሰች የነበረችው አንቺም እያለቀሽ ነው። ዓለም ፍትሃዊ ናት። የምር ዓለም ፍትሃዊ ናት። ሩታ ትላንትና ምን ብላሽ ነበር? ባንቺ ባይደርስ በእህትሽ ይደርሳል፣ ባንቺ ባይደርስ በወንድምሽ ይደርሳል። ግን እመኑኝ ይሄ እንደዚህ በራስሽ እንደሚደርስ ነበር ያወራችሽ። እና በጣም አዝናለሁ። ምንም ማድረግ አይቻልም። አንቺ አሁን ህይወትሽን ኑሪ። ለልጅሽ ስትይ ጠንካራ መሆን አለብሽ። ሁለተኛ ድጋሚ ደግሞ አብርሽ እያልሽ ባትለቃቀሽና ከዚህ በላይ ራስሽን ባታረግሽ ሞር አሪፍ ነው ብዬ አስባለሁ። ውድና የተከበራችሁ የቻናል ቤተሰብ ለዛሬ ልጅላችሁ የመጣሁት ይሄን ይመስል ነበር። ከተመቻችሁ ላይክ ሼር አድርጉ።